በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እናታችን ቅድስት ዜና ማርያም በ11ኛው መቶ ክፍለ ዘመን በቅዱስ ላሊበላ ዘመነ መንግስት ግንቦት 30 ቀን በጎጃም ክፍለ ሀገር ተወለደች። የእናታችን ቅድስት ዜና ማርያም የአባቷ ስም ገብረ ክርስቶስ የእናቷ ስም አመተ ማርያም ይባላሉ። እጅግ እግዚአብሔርን የሚፈሩ ቅዱስ ጋብቻን በንጽህና የሚጠብቁ ለሰው የሚራሩ ደጋግ ሰዎች ነበሩ። እንዲህ ባለ መልካም ግብር ከኖሩ በኋላ በፈቃድ እግዚአብሔር ሶስት ወንዶች ልጆችና አንዲት ሴት ልጅ ወለዱ። ይህችውም ሴት ልጅ ተወዳጇ እናታችን ቅድስት ዜና ማርያም ናት። ቅድስት ዜና ማርያም እናት አባቷን እያገለገለች ፈሪሃ እግዚአብሔርን በጎ ምግባርን ከወላጆቿ እየተማረች አደገች። ለአቅመ ሔዋንም በደረሰች ጊዜ ወላጆቿ ለአንድ ወጣት አጯት። ታላቅ ግብዣም ተደርጎ በተክሊል ተዳረች። በዚያ ወራት ግን የዜና ማርያምን እናት አመተ ማርያም አምስተኛ ልጅ ወልዳ ተኝታ ሳለች በአካባቢው ሕማም ብድብር ተላላፊ በሽታ በመነሳቱ የዜና ማርያም እናት ታማ ነበር። በመጨረሻም ከዚህ ኃላፊ ዓለም አረፈች። ከዚህ በኋላ የታመመውን ወንድሟና ሌሎችን በመያዝ ከተላላፊ በሽታ ለመትረፍ ሲሉ እናታችን ቅድስት ዜና ማርያም አካባቢን ለቀው ወደ በረሃ ወጡ። በዚያም ሌሊት የዱር አራዊት መጥተው ከበቧቸው፣ ሁሉንም ሊበሏቸው ሞከሩ። እናታችን ቅድስት ዜና ማርያም ግን ስመ እግዚአብሔር ስትጠራ አራዊቶቹ ወደ ኋላ በመሸሽ ከአካባቢው ራቁ። እርሷም ከክፉ አውሬ የጠበቃቸውን ከአራዊት መበላት የሰወራቸውን እግዚአብሔርን ማመሰገነች። በነጋም ጊዜ የታመመውን ወንድሟንና ሌሎችን በመያዝ መንገድን ቀጠሉ። አንዲት ባዶ ቤት አግኝተው ከእርሷ ተጠጉ። በፀሐዩ ንዳድና ታናሽ ወንድሟን በማዘል እጅግ ስለደከመች እናታችን ቅድስት ዜና ማርያም ከባድ እንቅልፍ ጣላት። ጠዋት ስትነሳ ግን የታመመ ወንድሟን ካጠገቧ አላገኘችውም። ምክንያቱ ደግሞ ሌሊት የዱር አራዊት በልተውታልና። እጅግም አዘነች። የእግዚአብሔር ፈቃድ ነው ብላ ራሷን አጽናናች። የወንድሟን ተረፈ ስጋ አጠራቅማ ቀበረች። የወንድምን ተረፈ ስጋ ቀብሮ መጽናናት ሐዘኑ የደረሰበት ያውቀዋል። እጅጉን ከባድ ነው። እናታችን ግን በእግዚአብሔር ኃይል ሁሉን ቻለች። በመቀጠልም በአካባቢው ካለ ገዳም ሄዳ ምንኩስናን ተቀበለች። ከዚህ በኋላ ባሏ አባቷን ሚስቴን አምጣ እያለ ስለጨቀጨቀው ከብዙ ልፋትና ድካም በኋላ ፈልጎ አገኛት። ወደ ሀገሯም ወሰዳት። በዚያም ወደ ጉባኤ ቀርባ ለምን ወደ ገዳም እንደሄደችና ባሏን እንደከዳች ተጠየቀች። እርሷም እግዚአብሔር ከብዙ መከራ አድኖኛል፣ ወንድሜ ባውሬ ሲበላ እንኳን ዓይኔ እያየ የዚህን ዓለም ከንቱነት ተረድቼ ወደዚህ ዓለም መመለስ አልነበረብኝምና ራሴን ለእግዚአብሔር ሰጥቻለሁ አለች። የጉባኤው ተሰብሳቢ ባሏ ሀብቷን ወርሶ እንዲያሰናብታት ፈረዱ። እርሷም በዚህ ነገር በመስማማት የነበራትን በሬና ላሞችን አስረከበች። ከዚያ በኋላም በአባቷ ቤት ለአንድ ዓመት ያህል በመቀመጥ የእናቷን ተስካር አውጥታ ወደ ገዳም ተመለሰች። በዛም ለጥቂት ዓመታት የተለያዩ ገድላትን ስትፈጽም ከቆየች በኋላ ከነፍስ አባቷ ባሕታዊ ገብረ መስቀል ጋር ወደ ጎንደር ሀገረ ስብከት ልዩ ስሙ እንፍራዝ ጣራ ገዳም አካባቢ ዋሻ እንድርያስ በተባለው ለ25 ዓመታት በብሕትውና ኖረች። አሁንም ድረስ በዚህ ዋሻ ውስጥ እናታችን ቅድስት ዜና ማርያም በጸሎት ጊዜ እንቅልፍ እንዳይጥላ ስትጠቀምበት የነበረው ዘንግ የምትቆምበት ዙሪያው በገመድ የታሰረ የተቦረቦረ ግንድ አሁንም ድረስ ተአምር እየሰሩ ይገኛሉ። ከዚያ በመቀጠል እናታችን ቅድስት ዜና ማርያም ዛሬ ዜናታ ማርያም ተብሎ ወደሚጠራው ዋሻ ሄደች። በዚያም በጾምና በጸሎት በልዩ ልዩ ተጋድሎ እስከ ዕለተ ዕረፍቷ ድረስ በዚያ ኖረች። የእናታችን የቅድስት ዜና ማርያም የገድል አይነቶች። እናታችን ቅድስት ዜና ማርያም በየሰዓቱ ከ100 እስከ 300 ትሰግድ ነበር። እዚህ ላይ ልብ ልንለው በየቀኑ አልተባለም፣ በየሰዓቱ 2 ቀን እየጾመች በሶስተኛው ቀን ጥቂት ጥሬ ቀምሳ ሳምንቱን ታሳልፍ ነበር። 150 መዝሙረ ዳዊትና ወንጌልን በየቀኑ ትጸልይ ነበር። መጽሐፍ ቅዱስን ማንበብ ታላቅ ጸሎት መሆኑን ልብ ይሏል። በብሕትውናዋ ወራት ማር፣ ቅቤ፣ ወተት ፈጽሞ አትቀምስም ነበር። የጌታችን መከራ መስቀልና ስታየ ሐሞት በማሰብ በየሳምንቱ አርብ ኮሶ የሚባል ቅጠል እየበጠበጠች ከቅል ውስጥ ከሚገኘው መራራ ጋር በማዋሃድ ትጠጣ ነበር። የክርስቶስን በመስቀል ላይ መራራ ሐሞትን ያጠጡትን በማሰብ ነው። ከጸሎትና ከስግደት በምታርፍበት ጊዜ አትክልት በመኮትኮትና በማረም ጊዜዋን ታሳልፍ ነበረ።
የጌታችን ግርፋቱን በማሰብ 100 ጊዜ ጀርባዋን ስለምትገርፍና ደም ስለሚፈሳት ጀርባዋ ይቆስልና ይተላ ነበር። እናታችን ቅድስት ዜና ማርያም ድንቅ አድራጊ እናት ናት። በተለይም ዓይናቸውን በተለያዩ በሽታ የታመሙ ሰዎች ጸበሏን ተጠምቀው ጸበሏን ጠጥተው ተፈውሰዋል። በተለይም የራስ ምታት፣ ፍልጠት፣ ጭንቀት፣ ማዞር የታመሙ ሰዎች ጸበሏን በመጠመቅ ይድናሉ፣ ይፈወሳሉ። አሁንም የጻድቋን ተአምር በማዘል ስዕለት በመሳል መካኖች ወላድ ሆነዋል። ሌሎችም በየቀኑ ልዩ ልዩ ተአምራቶችን ታደርጋለች እናታችን ቅድስት ዜና ማርያም። የእናታችን የቅድስት ዜና ማርያም ቃል ኪዳን። ቅድስት ዜና ማርያም ከዚህ ዓለም የምታርፍበት ጊዜ እንደደረሰ በመንፈስ ቅዱስ ባወቀች ጊዜ ከታላቅ ዛፍ ወጥታ ስትጸልይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከእልፍ አእላፍ ቅዱሳን መላእክት ጋር ከነቢያት፣ ከሐዋርያት፣ ከሰማዕታት፣ ከጻድቃን፣ ከደናግል መነኮሳት ጋር በመሆን ተገልጾ ከአረጋጋት በኋላ ቃል ኪዳንን ሰጥቷታል። በጸሎትሽ ያመነውን ኃጢአቱን ይቅር እለዋለሁ። በስምሽ የተራበውን ያበላ በመንግሥተ ሰማያት ኅብስተ ሕይወት አበላዋለሁ። የተጠማውንም ያጠጣ ጽዋ ሕይወትንም አጠጣዋለሁ። መጽሐፈ ገድልሽን የጻፈውን ያጻፈውን በንጹሕ ልብ የሰማውን ያሰማውን ስሙን በአምደ ወርቅ ጽፍልሻለሁ። ከሕፃንነትሽ ጀምረሽ እስካሁን ድረስ ስለ እኔ ብለሽ ልዩ ልዩ መከራ ተቀብለሻል። ስለዚህ ደጅሽን የረገጠ ሁሉ የ3 ጭነት አህያ ጤፍ ያህል ነፍሳትን ከሲኦል ላወጣልሽ ይኸው በራሴ ምዬልሻለሁ ብሎ ቃል ኪዳን ገባላት ጌታችን። እናታችን ቅድስት ዜና ማርያም የመካበነ መቃብሯ ጸበሏ በደቡብ ጎንደር ሀገረ ስብከት ከምከም ወረዳ ይገኛል። ቦታው አዲስ ዘመን ከተማ 20 ኪሎ ሜትር ርቆ የሚገኝ ሲሆን ከከተማው በስተ ሰሜን በኩል ደሪጣ ቀበሌ ገበሬ ማህበር ይገኛል። ደሪጣ ተብሎ የተሰየመበት ምክንያት በቀድሞ ደብረ ተሸክላ ማርያም ተብሎ ይጠራ ነበረ። አሁን ግን ደሪጣ ዜና ማርያም ወይም ዋሻ ገዳም ተብሎ እስካሁን ድረስ እየተጠራ ይገኛል። ይህን ስያሜ ያገኘው ደግሞ በቅድስት ዜና ማርያም ገድል ውስጥ ወተሰቲ ሲካር ደሪጻ የሚል ቃል ይገኛል። ይህም ማለት ኮሶ የተባለውን እንጨት ቅጠል ቀጥቅጣ አልማ ከቅል ውስጥ ከሚገኘው መራራ ፍሬ ጋር በማዋሃድ ትጠጣው ስለነበር በዚህም የተነሳ ደሪጣ ተባለ ቦታው። ስለዚህም ቦታው ደሪጣ ተብሎ ተሰየመ በማለት በአካባቢው የሚገኙ አባቶች ይናገራሉ። በመጨረሻም ተጋድሎዋን በመፈጸም በዚሁ በተቀደሰ ስፍራ ነሐሴ 30 ቀን ከዚህ ዓለም ድካም አርፋለች። የእናታችን የቅድስት ዜና ማርያም በረከቷ፣ ቸርነቷ፣ ረድኤቷ በሁላችን ላይ ጽፍ ድርብ ሆኖ ይደርብን። ከእናታችን ቅድስት ዜና ማርያም ጋር አብራ ታስባ የምትውለው ቅድስት አርዋ ዛሬ ትታሰባለች። እናታችን ቅድስት አርዋ በስነ ገድላቸው ከደመቁ የቀደሙ ዘመን ቅዱሳት አንስት አንዷ ናት። በሕፃንነቷ የሚገባውን የክርስትና ትምህርት ተምራለችና ምርጫዋ ሰማያዊ ሙሽርነት ሆነ። ለሰዎች ሕይወት እንቅፋት እየሆኑ ከሚያስቸግሩ ነገሮች አንዱ መልክ ነው። እግዚአብሔር የፈጠረውን ደም ግባት ቁንጅና በማይገባ ተጠቅሞ የአጋንንት ራት የሆኑ ሌሎችንም አብረው ያጠፉ ሰዎች ቁጥራቸው እጅግ ብዙ ነው። አርዋ ግን ይህ ቀረሽ የማይሏት ውብ ብትሆንም እርሷ ለዚህ ቦታ አልነበራትም። በለጋ ዕድሜዋ በክርስቶስና በድንግልናቱ ፍቅር ተጠመደች እንጂ። ቅድስት አርዋ እናታችን ሁሉ ያላት ስትሆን ስለ መንግሥተ ሰማያት ሁሉ ንቃለች። በተለይ ደግሞ ስጋዊ ፍትወትን ትገድል ዘንድ ያሳየችው ተጋድሎ በዜና ቤተ ክርስቲያን የተደነቀ በመሆኑ መዋኢተ ፍትወት የስጋ ፍላጎትን ድል የነሳች አስብሏታል። የሚገርመው የቅዱሷ እናታችን ሕይወት በጾምና በጸሎት ብቻ የተወሰነ አልነበረም። በሰው ሁሉ ፊት ብርሃን መሆን የቻለ ደግነት፣ ርኅራኄ፣ ፍቅርና ምጽዋትም በሕይወቷ ውስጥ ነበሩ። አንድ ቀን በተንኮለኞች የሐሰት ምክር ያለ ጥፋቷ ለፍርድ ቀረበች። ፍርደ ገምድል ዳኛም ሞት ይገባታል ብለው ሞት ፈረደባት። እናታችንን ቅድስት አርህዋን በጭካኔ በአደባባይ ገደሏት። እግዚአብሔር ግን ድንቅ አድራጊ ነውና ከሞት አስነሳት። ገዳዮቿም እንዲጸጸቱ አደረገ። ከዚህ በኋላ በንጹሕ አኗኗር ቀጠለች። አንድ ቀን ግን ከባድ ፈተና መጣባት። አንድ በደም ግባቷ ተማርኮ ሲፈልጋት የኖረ ጎለምሳ
አሳቻ ሰዓት ቦታ ላይ አገኛት። የሥጋ ፈቃዱን ይፈጽም ዘንድ አስገደዳት። እርሱን መታገሉ ከአቅሟ በላይ ስለሆነባት እርሱ ልብሱን እያወለቀ እርሷ ግን ከወደቀችበት ሆና ወደ ፈጣሪዋ እንዲህ ስትል ጸለየች። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት፣ የእኔን ድንግልና ጠብቅ፣ እርሱንም ኃጢአት ይሠራ ዘንድ አትተው። ስለዚህም አለች፣ ነፍሴን ተቀበላት ብላ ለቀሰች። ወዲያውም እመቤታችን እግዝእትነ ማርያም እንዳይነ ጥቅሻ ወርዳ ነፍሷን አሳረገቻት። ጎልማሳ ወደ ጣላት ቅድስት ዘወር ቢል ሞት አገኛት። እርሱም ተጸጸተ። እናታችን አረዋን ወገኖቿ በዝማሬ በማሕሌት ቀብረዋታል። ከቅናታችን ከቅድስት አርዋ ረድኤት በረከት ይክፈለን። በዚህ ዕለት ሐዋርያው ቅዱስ ቆሮስ አርፏል። ቅዱስ ቆሮስ ማለት ከ72ቱ አርድእት አንዱ ሲሆን ከጌታችን እግር የተማረ ለስብከተ ወንጌል ብዙ ሀገራትን የዞረ ታላቅ ሐዋርያ ነው። ባስተማራቸው ቦታዎችም ብዙ ሕማማትን ተቀብሏል። ብዙ አሕዛብንም ወደ አሚነ ክርስቶስ መልሷል። በተለይ ከቅዱስ ጳውሎስ ጋር ለዓመታት አገልግሏል። ቅዱስ ጳውሎስ ሲታሰርም መልእክቶችን ይወስዱለት የነበር ይኸው ብፁዕ ሐዋርያ ቅዱስ ቆሮስ ነው። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቶሙ ለቅዱሳን። ወርሃ ግንቦትን በሰላም ላስፈጽመን እግዚአብሔር ምስጋና ይሁን። አምላካችን ከወዳጆቹ ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ዲማዲስ ሰማዕት፣ አባ ሚካኤል ሊቀ ጳጳሳትም ይታሰባሉ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርስዋ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿን በሸንጎ ያመስግኗት። መጽሐፈ ምሳሌ ምዕራፍ 31 ቁጥር 29። ዜና ማርያም ቅድስት ገባሪተ ኃይል ወመንክር ወአርዋ መናኒት ጥዕምተ ዜና ወዝክር ቆሮስ ሐዋርያሁ ለወልደ ማርያም ፍቁር ከመታንግፉኒ በትንባሌክሙ እምግብርናተ ሞት መሪር እስእለክሙ ብእሲ ግዩር። አርዋ ቅድስት ዘሞአቶ ለፍትወት እስከ መጠወት ነብሳ ለእግዚአብሔር ጸባዖት። ወዜና ማርያም ዘበጌ ምድር ተውካፊተ ኪዳን ወምህረት ቆሮስ ሐዋርያ ምነሰባ አርዲት ሚካኤል ሊቀ ጳጳሳት ወዲማዲስ ሰማዕት። ዘአቅረብኩ ማህልየተ አዘኪርየ አይላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንዴትየ መጽሐፈ እንተርሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንሁ ሕፃን ለዘጻፎ በክርስቶስ ወለዘ አጻፎ እንዘይደርስ ለዘ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር አሜን።